يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الهمزة وهي أيضا سورة مكية، مكة يوردج የቁርአን ምዕራፍ ናት። ወይሉን ሊኩሊ ሁመዘቲን ሉመዛ፣ ለሐሜተኛና ለዘላፊ ሁሉ ወዮለት ይላል አላህ። አልወይል ሁወ አልሀላክ፣ ጥፋት አለለት ማለት ነው። ወይም ደግሞ አንዳንድ ዑለማዎች እንደሚሉት ሁወ ዋዲን ፊ ጀሃነም፣ ጀሃነም ውስጥ የሚገኝ የጀሃነም ሰዎች መግልና እጅ የሚፈስበት የሆነ ሸለቆ ነው ይላሉ። በእነዚህ ሁለት ባህሪያቶች የሚገለጽ ሰው ጥፋት አለለት ወይም ደግሞ ወይል የሚባለው ሸለቆ ጀሃነም ውስጥ ይጠብቀዋል። ሁመዛና ሉመዛ የሚሉትን ሁለት ቃላቶች ያው ዑለማዎች በተለያየ መልኩ ነው የተረጎሙት። የመጀመሪያውን አንዱ በተረጎመው የሁለተኛውን ሌላ በዚያ የተረጎመዋል። ነገር ግን ኢብኑ ጀሪር ረሕመቱላሂ ዐለይህ ተፍሲሩ ላይ የመረጠው አልሁመዛ ሁወ الذي يغتاب الناس፣ ሰዎችን በሌሉበት የሚያማቸው በክፉ የሚያነሳቸው ነው። ወሉመዛ ሁወ الذي يطعن في أعراض الناس፣ የሰዎችን ክብር የሚያጎድፍ የሚዘልፍና የሚሰድብ ሰው ማለት ነው። ሌሎቹ ደግሞ በተቃራኒው አድርገውታል። ሉመዛ የሚለውን بمعنى المغتاب፣ ሁመዛ የሚለውን ደግሞ بمعنى الطاعن في أعراض الناس ማለት ነው። حتى የኢብኑ ዓባስ ረዲየላሁ ዐንሁ ተማሪዎች ራሳቸው ማለት ነው እነ ሙጃሂድ እነ سعيد بن جبير وكذلك ابن مسعود رضي الله عنه ተማሪዎች እነ ቀታዳ አንዱን ለምሳሌ ሁመዛ የሚለውን በሐሜት የፈሰረው፣ ሌላኛው ተማሪው ደግሞ በመዝለፍና በመስደድ የተረጎሙት አሉ። ነገር ግን ሁለቱም ቃላቶች ተቀራራቢዎች ናቸው። ለዚያ ነው አቡል ጀውዛ የሚባለው ታቢዒ አብዱላህ ብን ዓባስ ረዲየላሁ ዐንሁ እንዲህ ብሎ ጠየቀው፣ አይ መን ሃኡላኢ አለዚነ በደአሁም አላሁ ቢልወይል፣ አላህ ወዮላችሁ ብሎ ንግግሩን በዛቻና በማስፈራሪያ የጀመረባቸው ሰዎች ማን ናቸው ብሎ ጠየቀው። ቃል ኢብኑ ዓባስ ምን አለ? هم الذين يمشون بالنميمة ويفرقون بين الإخوة ويبتغون أكبر العيب، الناس ماله أي الله በዚህ የቁርአን አንቀጽ ወዮላቸው ብሎ ያስፈራራቸውና የዛተባቸው ሰዎች ነገርን የሚያመላልሱ በወንድሞች መካከል የሚያለያዩ ነውሮችን ከሰዎች ላይ ፈልፍለው ለማግኘት የሚፈልጉ ሰዎች ናቸው ብሎ ተረጎመ። ስለዚህ ሁመዛ የሚለውን በሐሜተኛ፣ ሉመዛ የሚለውን ደግሞ ተሳዳቢ ዘላፊ በሚለው ትርጉሙን ብንወስደው ጠቅለል ያለው ማዕና ከኢብኑ ዓባስ ረዲየላሁ ዐንሁ እንደመጣው وكذلك ከሌሎች ዑለማዎች ደግሞ الهمزة هو الذي يؤذي الناس بالفعل والإشارة، ሰዎችን በመልእክትና በተግባር የሚያስቸግር ነው ብለዋል አንዳንዶች። አይ በመጥቀስም ይሁን በማሸሞርም ይሁን ተግባራዊ በሆኑ ነገር ሰዎችን የሚያስቸግር እሱ ነው ሁመዛ የሚባለው ይላሉ። ወሉመዛ
هو الذي يؤذي الناس بلسانه سوچن በመላሱ የሚያስቸግር የሚሰድባቸው የሚያማቸው ነው ብለውም የተረጎሙታል ግን ሙጅመል የሆነው ተርጓሚ ምንድነው ሰዎችን ፊትለፊታቸውም ይሁን እነሱ በሌሉበት በሰውነት አካሉም ይሁን በመላሱ የሚያስቸግር እነሱን የሚዘልፍ እና የሚሰድብ ሰው ሁሉ ወዮለት ይላል አላህ Subhanahu Wa Ta'ala الذي جمع مالا وعدده ይሄ ደግሞ ዘላፊና ሐሜተኛ የሆነው ሰው ከመገለጫዎቹ መካከል ምንድነው الذي ያነው جمع مالا وعدده ገንዘብን የሰበሰበና የቆጣጠረ وعدده أي أحصاه وعده مرارا وتكرارا لحبه له وحرصه عليه ገንዘብን በጣም ከመውደዱ የተነሳ ከመስገብገቡ የተነሳ አሁን እየደገመ ይቆጥረዋል የዚህ ሰው መገለጫው ምንድነው በጣም ገንዘብን የሚወድ ነው ገንዘብን የሚያጠራቅምና የሚሰበስብ ነው በጣም ከመስገብገቡና ገንዘብን ከመውደዱ የተነሳ ደጋግሞ የሚቆጥረውና እንደዚሁም عدد የሚለው አይ جعله عدة وذخيرة له ለሱ እንደ ትጥቅ እንደዚሁም ደግሞ እንደ መጠባበቂያ አድርጎ ያስቀመጠው ማለትም ይሆናል الذي ያነው جمع مالا ገንዘብን የሰበሰበ وعدده እንደዚህም ደጋግሞ የቆጠረ የሆነ ማለት ነው يحسب أن ماله أخلده ይሄ ሰው ለምንድነው ገንዘብን የሚሰበስበውና ደጋግሞ የሚቆጥረው لأنه يحسب أن ماله أخلده ምክንያቱም ገንዘቡ የሚያዘወትረው መሆኑን ስላሰበ ነው يحسب ያስባል أن ماله أخلده ገንዘቡ የሚያዘወትረው መሆኑን ብዙ ገንዘብ ከያዘ ካጠራቀመ ከሰበሰበ ያ ገንዘቡ በዱንያ ላይ ዘውታሪ እንዲሆን ከሚፈራው ነገር እንዲጠበቅ የሚያደርገው መሆኑን ስላሰበ ነው وكذلك ሰዎችንም የሚያማው የሚዘልፈውና የሚሰድበው ለምንድነው እሱ ዘንድ ብዙ ብር ስላለ ሰዎችን ስለሚንቅ ከሰዎች የበላይ ነኝ ብሎ ስለሚያስብ ነው ነገር ግን ለዚህ ሁሉ ጥርጣሬው ለዚህ ሁሉ ሐሳቡ ከአላህ ዘንድ መልሱ ምንድነው ከላ ነገሩ እሱ እንደሚያስበው አይደለም ከላ የምትለው አቃል አይ اقرار بعد انكار አንድ ነገር አይደለም ካልን በኋላ በተቃራኒው ያለውን እውነት የማረጋገጫ ቃል ነው ከላ ማለት ነገሩ አንተ እንደምትለው አይደለም እንዲያው እንዲህ ነው ለማለት የምንጠቀማት ቃል ነው كلا أي ليس الأمر كما يحسب هذا الهمال واللمال إيه توجن يميامانا يميزلفسو عندما يسبوا إلى النجار عندهم لا ينبذن في الحطمة سباباني بهونتشو أساتوس برزق يوروران لا ينبذن أي لا يطرحن في الحطمة أي في النار التي تحتم من يدخل فيها الصوت يمي قبان سو የምትሰባበርና የምትበላ በሆነች እሳት ይወረወራል እሱ እንደሚያስበው በዱንያ ላይ ዘውታሪ ሆኖ ከአላህ ቅጣት ተጠብቆ በደስታ የሚኖር ሰው አይደለም ይሄ የተሰበሰበው ገንዘብ ከአላህ ቅጣት አያድነው ከሞትም አይጠብቀውም በል የውም القيامة ወደኛ በሚመጣበት ጊዜ ሰባባሪ በሆነችው እሳት ውስጥ እንወረውረዋለን ይላል الحطمة ያው اسم من اسماء جهنم سقر جحيم وغيرها من الاسماء جهنم የምትጠራባት ስሞች ናቸው حطمة የተባለችው ለምንድነው لانها تحطم العظام وتأكل من يلقى فيها አጥንቶችን የምትሰባብር الصوت የሚጣል ነገር ሁሉ የምትበላ
መሆኗን ለመግለጽ ነው። الحطم هو الكسر بشدة عند النجر دقق አድርጎ በኃይል መተባበር ነው። حطم ማለት እሺ ሳትን እሷውስ የሚወረወሩ ሰዎችን አጥንታቸውን ሰባብራ ቆዳቸውን እንደዚሁም ስጋቸውን በልታ የምትጨርስ ናት። وما أدراك ما الحطمة ሰባባሪቱ ምን እንደሆነች ምን አሳወቀ? هذا للتفخيم وتعظيم شأن هذه النار የዚች እሳት ሁኔታዋ ምን ያክል የገዘፈና አስፈሪ መሆኗን ለመግለጽ ነው ጥያቄው። ما أشعرك عن عظمة هذه النار ስለዚች እሳት ታላቅነትና አደገኝነት ምን አሳወቀ? እኛ እናሳውቀሃለን እያለ ነው አላህ ተባረከ ወተዓላ። وما أدراك من أسوكه ما الحطمة سباباريت من اندهونج نار الله الموقدة يتنددتشو يتكتاتلتشو يا الله ساتناس أي الحطمة إهنن سوچن يمياما يميزل ገንዘብን የሚሰበስብና ደጋግሞ የሚቆጥር ሰው እምንወረውርባት ሑጠማ ብለን የጠራናት ነገር የነደደች የተቀጣጠለች የሆነችው የአላህ እሳት ናት። አይ ለሺህ ዓመታቶች ማለት ነው። كما يقول الإمام القرطبي رحمة الله عليه ለሺህ ዓመታቶች ተቀጣጥላ ነዳ የማቃጠል የመጨረሻ ደረጃና ደካዋ ላይ የደረሰች የሆነች እሳት ናት። ወደ አላህ ተባረከ ወተዓላ ሙዳፍ ተደርጋ የመጣችው እዚህ ላይ ለምንድን ነው የአላህ እሳት ተብላ የተጠራችው? للتخويف منها وتعظيم شأنها كالصا لما فراراتنا ሁኔታዋ ከፍ ያለ በጣም አደገኛ መሆኑን ለማሳየት እችን እሳት የፈጠራት አላህ ተባረከ ወተዓላ ከሆነ ሁሉም ነገር ቻይ ቅጣቱ አሳማሚና አደገኛ የሆነ ጠላቶቹን በሱ ሲክዱ ሌላ አምላክ አለ እከሌ ልጅ ነው ሲሉት የነበሩ ሰዎችን የሚቀጣባት አድርጎ የፈጠራት እሳት በጣም አደገኛ ናት፣ በጣም ኃይለኛ ናት ለማለት ነው። ወደ አላህ ሙዳፉን አይመጣችው። ናሩላሂ አልሙቀዳ የተነደደችው እና የተቀጣጠለችው የአላህ እሳት ናት። ሑጠማ ማለት አለቲ ያቺ ተጠሊዑ ዐለ አልአፍዒዳ በልቦች ላይ የምትዘልቅና የምትደርስ የሆነች አይ የሰውነት አካላቶችን በአጠቃላይ አቃጥላ ጨርሳ ቀልብ ላይ ልብ ላይ የምትደርስ ናት። ምክንያቱም የሰው ልጆች አካል ውስጥ ካሉ ነገራቶች ሁሉ ለጢፍ የሆነችው ረቂቅ የሆነችው ነገር ቀልብ ናት። ህመምና ስቃይንም ከሁሉም የሰውነት አካላቶች በበለጠ ሁኔታ ተጽዕኖ የሚያሳድርባት የሚያሳምማት ልብ ናት። በል እነዚህ ሰዎች እንዳይሞቱ አላህ ስለወሰነባቸው ነው እንጂ እቺ እሳት ቀልባቸው ላይ ልባቸው ላይ በምትደርስበት ጊዜ መሞት ነበር ያለባቸው። በዱንያ ያለም አንድ ሰው ቀልቡ ላይ እንዲህ አይነት ነገር ካጋጠመው ይሞታል። ነገር ግን لا يموت فيها ولا يحيى እንዳለው አላህ ተባረከ ወተዓላ እነዚህ ሰዎች ሕያውም አይደሉም መሞትም አይችሉም። በዚህ መካከል ሁል ጊዜ ስቃይ ላይ ሁል ጊዜ መከራ ላይ ነው የሚቆዩ። التي يأتي تطلع أي تبلغ وتصل على الأفئدة بلبوش لا يمتدركنا يمتدرسنا أي يبلغ آلامها إلى القلوب هممها سكايوا ما قاتلوا بلبوش لا يمدرسنا يمدركنو إنها عليهم مؤصدة الصام بالنس لا يتزجاجنا اشتسال በጣም የምታቃጥል የምታንገበግብ ከመሆኗ ጋር የጀሃነም ሰዎች ላይ የተዘጋጀ የተደነከረች ናት። ከሷ መውጫም የላቸውም። ንፋስ የሚያገኙበትም ብርድ የሚገባላቸው ምንም አይነት ክፍተት የለም።
በል በእነሱ ላይ ተዘግታባቸዋለች አይ ሙግለቃ ፊ ዐመድን ሙመደዳ የተዘረጉ በሆኑ አዕማዶች ወይም ደግሞ ምሰሶዎች ማለት ነው። ይሄ ፊ ዐመድን ሙመደዳ የሚለውን ከኢብኑ ዐባስ ረዲየላሁ ዐንሁ ይዞ ኢብኑ ጀሪር በምንድን ነው የሚተረጉመው? አይ እነዚህ ጀሃነም ውስጥ የሚቀጡት ሰዎች ፊ አውታድን ሙጠወላ አይ ረጅም የሆኑ የተዘረጉ ምሰሶዎች ላይ ተንጠልጥለው በዚያ ይቀጣሉ፣ በዚያ ይሰቃያሉ የሚል ማዕና ያለው ነው ይላል። ኢብኑ መስዑድ ረዲየላሁ ዐንሁ ደግሞ ፊ የምትለዋን በባእ ነው የሚቀራት የእሱ ሙስሐፍ ላይ ማለት ነው። ቢዐመድን ሙመደዳ አይ ይሄ በር የተዘጋባቸው ይሄ በር የተደነቀረባቸው የተዘረጉ ረጃጅም በሆኑ አዕማዶችና ምሰሶዎች ነው። አይ በሩ ከተዘጋባቸው በኋላ ከብረት የሆኑ ረጃጅም አዕማዶች ረጃጅም አውታዶች ወይም ደግሞ ምሰሶዎች የምንላቸው በዚያ ተሸጉረዋል፣ በዚያ ተዘግተዋል፣ መውጫም አያገኙም፣ ከዚያም ከውጭ የሚገባላቸው አንድም ነገር የለም ማለት ነው። ኢነሃ ዐለይሂም ሙዕሰዳ አይ ሙግለቃ እሷ በእነሱ ላይ የተዘጋች ናት። ፊ ዐመድን ዐመድ ሁወ አልአውታድ አላህ ኸለቀ ሰማዋት ቢገይሪ ዐመድን ተረውነሃ እንዳለው ማለት ነው። ዐመድ ማለት ጀምዑ አዕማድ የምሰሶ ወይም ደግሞ በአማርኛም አዕማድ ልንለው እንችላለን። የእሱ ጀምዕ ነው። ሙመደዳ ማለት ደግሞ ሙጠወላ ማለት ነው። አይ መምዱዳ በጣም ረጅም የሆኑ የተዘረጉ እነዚህ ሑጠማ የምትባለው ጀሃነም ውስጥ ያሉ ሰዎች በኢብኑ ዐባስ ረዲየላሁ ዐንሁ ኢብኑ ጀሪር በመረጠው ተፍሲር በእነዚህ አዕማዶች ላይ በእነዚህ ምሰሶዎች ላይ የተጠፈሩና የተንጠለጠሉ ነው፣ በእነሱ ይቀጣሉ። ወይም ደግሞ ኢብኑ መስዑድ ረዲየላሁ ዐንሁ ፊ የምትለዋን በባእ ቀይሮ ሲያነባት አይ ይሄ በር ከተዘጋ በኋላ የሚሸጎረው ረጃጅም በሆኑ በተዘረጉ ታላላቅ አዕማዶችና ምሰሶዎች ነው። ከብረት በሆኑ እነዚህ ሰዎች መውጫ የሚሆን ማምለጫ አያገኙም ማለት ነው።